እሷን ሲያወራ እኮ እኔን እኮ ኩሽና ሂጅ ነው ያለኝ። ብር እሰጥሃለሁ ብሎ አሸኝ። ህልሜን እኮ ቅዠት ነው ያለው። እህትና ወንድም ራሱ አይመስሉኝ። ይቅርታ ካሌብ፣ ግን የማየውን ነገር አታውራ። ያስከፋ ደርሰሽ የሰው እንግዳ ትናገሪያለሽ? ቆይ ማነች? ከአንቺን አልጠብቅም ነበርሽ። ያማን እንዳንተ ጭራሽ በምትሰማቸው ነገሮች መጠርጠሬ ሳያንስ እንደዚህ ትለኛለህ? ካሌብ ሌላ ሴት ይዞ ቤት ሊመጣ ነው። እና ምን ይጠበስ? እኔ ምን አገባኝ? አንተስ ምን አገባ? ይኸውልሽ ሄደን ገብቶሻል። ምኑ ነው የገባኝ? እኔ ገባኝ አንድ ነገር በሰው ቤት ግግም መቀመጥ ነው። በቤቱ ደግሞ ምንስ ቢያመጣ? እንዴት? ቆይ አንቺን አይደለም እንደሚያመጣሽ? ዳኒ የዘመናት ህልሜ ቅዠት ሆነብኝ፣ እንደዚህ መሆንም አልነበረበትም በማለት እንግዲህ በጣም ተናዶ ለቲና ያወራታል። ቲና ቆይ ያቺ ልጅ ማናት? እሷን ሲያናግር እኮ እኔን ውጭሌ ብሎ ወደ ኪችን አባረረኝ። ለምን? ምንድናት? ይህን ነገር ንገረኝ በማለት እንግዲህ ዳኒ እያስጨነቀችውም ነበረ። ካሌብ ለኤደን እውነቱን ነግሯታል። ዳኒ አጭበርባሪ እንደሆነና ሌባ እንደሆነም ነግሯታል። በዚህ የተነሳ ኤደን ተናዳ ጥለውም ተነስታ ነበረ። ምናልባት ዳኒ የዳ ልጅ ሊሆን ይችላል፣ ግን ደግሞ እንደዚ አይነት ሰው አይደለም። ካሌብም ለዳኒ ስራ እኮ እስካሁን ማስገባት ትፈልግ ነበረ፣ ግን ታውቃለህ ድርጅቱ ውስጥ ምንም አይነት ክፍት ቦታ የለም፣ ለዛ ነው ያዘገየውብህ በማለት ያናግረዋል። ዳኒም እኔም አውቄው ነበረ፣ በሰው ያልተገኘ ስራ ድሮም ብቻዬን ብፈልግም አላገኝም ነበር በማለት አሁንም ተስፋ እያደረገና እየጠበቀ ነው ያለው። አባባ ለዳኒ ገንዘብ እሰጣለሁ ብለው ቃል በገቡት መሰረት ከእጣዎቹ መካከልም አስበህና መርጠህ ዕጣ አንሳ እንደተባለው መርጦ አንስቶ ነበር። ነገር ግን ያጣ የሆነው 10 ብር ብቻ ነው። በዚህ የተነሳ የቁም ቅዠት ሆነበት። ኤደን በጣም ተናዳ አባባን ዳኒን ከዛ ቤት እንዲያባርሩት አሳውቀዋለች። ዳኒም እንግዲህ ከኤደን ጋር እንዳወራና ካሌብ ወደ ቤት ሴት እንደሚያመጣ ከሰማ በኋላ ወዲያውኑ በፍጥነት በመደወል ለኤደን የት ነሽ? አሁኑኑ ላገኝሽ እፈልጋለሁ በማለት እንግዲህ በንዴት ኤደን እናስከፍቷታል። አባባ በቃላቸው መሰረት ወረቀቱን ካስከፈቱትም በኋላ እሺ ዳኒ በልስኪ ምረጥ በማለት እንግዲህ ከ3 ወረቀት ከተደረደሩት አንደኛውን አንስቷል። ካነሳም በኋላ ግን ምንም አይነት ሎተሪ ሆነም እድልም አልወጣለትም። የወጣለት 10 ብርና 10 ብር ብቻ ነበረ። ይህን 10 ብር ካገኘ በኋላ በጣም ብስጭት ይልና ከአባባ ፊት ምንም ነገር ሳይናገር እሳት ጎርሶ ወደ ትሁት ይሄዳል። ትሁት አባባ እኮ ብሩን ሊሰጠኝ አልቻለም በማለት ያናግራታል። ድሮስ ምን ጠብቀ ነበረ? በሰው ገንዘብ እንደዚህ ምንድን ነው ሙጭጭ የሚያስብልህ? እባክህን እዚህ ቤት ውጣልኝ እኮ ብዬ ነበረ። ምክንያቱም ይሄ ነገር አያዋጥም፣ የሰው ነገር አይጠቅምም ብያለሁ። ግን አንተ እየሰማኝ አይደለም። ታዲያስ የሚሰጥ መስሎ ነበር? እኔ የምልን ነገር ብትሰማ ኖሮ ከዚህ ጉድ ትወጣ ነበር ትለዋለች። ባክሽ ተይኝ ተናድጃለሁ በማለት እንግዲህ ንዴቱን ለመናገር እና ለማውራት ይሞክራል። ትሁትም እንግዲህ እንደተለመደው ራሱን ከዚህ ስራ እንዲያሸሽና እንዲወጣ እየነገረችው እያለ በዚህ መሀል እንደዛማ ሊሆን አይችልም፣ አባባ ግዴታ ብሩን መስጠት አለበት በማለት አሁንም ግግም ይላል። ዳኒም ከወጣ በኋላ ወደ ኤደን ይሄድና ኤደን በጣም አዝናለሁ፣ እኔ አንቺ የምገባሽ ሰው አይደለሁም፣ እንዲሁም ደግሞ የምትፈልገው አይነት ወንድ አይደለሁም በማለት እንግዲህ ለኤደን ሁሉንም ነገር ይነግራታል። ኤደን እንግዲህ ምንድን ነው የተፈጠረ ነገር አለ ምንድን ነው በማለት ስትጠይቀው ያሰብኩት ነገር እንዳለ ምንም ሊሳካልኝ አልቻለም፣ ገንዘቡንም ላገኘው አልቻልኩም በማለት ይነግራታል። ኤደን እንግዲህ ድሮም የሰው ገንዘብ እንደዚህ ነው ተው አይጠቅምህም ብያለሁ በማለት ስትመክረውም ነበረ። ቢሆንም እንግዲህ ከኔ ላይ ያለሽን ተስፋ ብትጠይና ብታቋርጭ እንዲሁም ደግሞ ተስፋ ባታደርግብኝ ብዙ ነገር ይሳካልኛል ብለሽ ጥሩ ነው በማለት ጥሏት ይሄዳል። ኤደን ጥሏት ከሄደ በኋላ በቃ ውሳኔ ይሄን የመጨረሻ ብላም ጠይቀዋለች። እሱም ምንም ሳይነገር ነበር ጥሏት ሄደው። የሰው ነገር መጠበቅና መፈለግ ልክ እንዳልሆነ ደግሜ ደጋግሜ ነግሬያለሁ። በቃ ይህ ከሆነ መንገድ በማለት እንግዲህ ይሄዳል። እሷም መንገዷን ትሄዳለች። እኔ ያንቺ ባለ መሆን በጣም ብዙ ነገሮችን ጣርኩ አላት። የጣረው ግን እንዴት ነው? የሰው ገንዘብ በመመኘትና እነዛ ሰዎች ገንዘብ ይሰጡኛል፣ ከዛ በኋላ የኔ ትዳር ይመቻችልኛል፣ ጥሩ ይሆናል በማለት ነው ያቀደው። የሰው ልጅ እንዴት ነው በሰው ሀብትና ንብረት ትዳር ይስተካከልልኛል፣ የወደፊት ህይወት ይሰምርልኛል ብሎ የሚያስበው? ቢያንስ እንኳን ያን የተወሰነ ገንዘብ ተበድሮ ስራ ለስራ ቢል እኮ አሪፍ ነበር። በመጨረሻም እንግዲህ ከዚህ በኋላ የፈለግሽውን ነገር መወሰን ትችያለሽ ካላት በኋላ ተሰናብቷታል። ኤደንም እንግዲህ ይህንን ነገር ካላት በኋላ አባባን ተመልሳ ለማግኘት ወደ ቤት ትመጣለች። እሺ አባባ የማናገር ነገር አለ እባክህን ምከርልኝ ትለዋለች። ነገር ግን
አባባ ምነው ልጅ ካልን በጥሞና ካዳመጣትም በኋላ ይኸውልህ እንደው ዳኒን እዜት ቢያባረሩት እኮ ጥሩ ነበረ። ከዛ የራሱን ስራ ለመስራት የሆነ ነገር ፈልጎ ይጣጣራልም ይሰራልም በማለት ከቤቱ እንዲያስወጣው ተጠይቀዋለች። አባባ ደግሞ እንደዛ ከሆነ እሺ ይላል። በዚህ መሀል እንግዲህ ቴና መጣችና ቁጭ ትላለች። ቴናም እንግዲህ ተነሽ ውጭ፣ እዚህ ሰው ጋር እያወሩ ምንድን ነው አንቺ እንደዚህ መተሽ ቁጭ የምትይው ማለት ያባራታል። ቴናም እንግዲህ ቆይ ማነሽ አንቺ ምንድነሽ በማለት ተንጨርጭራም ነበረ። ቢሆንም እንግዲህ ከወጣሽ በኋላ ወደ ኪችን በጣም ተናዳለች። በሌላ በኩል እንግዲህ ቲና እንዴት እንዳመናጨቃት አባባ ስላየች ይህን ሰው ማገለዋለሁ እያለች እንግዲህ እየፎገረች ነው ከዳኒ ጋር ሆነችና፣ ቆይ ግን ያቺ ልጅ ማን ስለሆነች ነው አባባ እንደዛ አመናጭቆ ከዛ ኪችንና ሳሎን እንድለቅ ያደረገኝ በማለት ተነግረዋለች። ዳኒ ደግሞ ለልጃቸው ያመቻቹላት ሴት ናት በማለት እንግዲህ ይነግራታል ማለት ነው። ይህን በሰማች ጊዜ እንዴት ሊሆን ይችላል? እኔ እኮ አሁንም ቢሆን ካሌብ ባለቤቴ ነው፣ እኔ ሚስቱ ነኝ፣ አልፈተውትም ትለዋለች። ዳኒም በዚህ ሁኔታ በጣም ይገረማል። እንዴት ሊሆን ይችላል? እስካሁን ስታደርግ የነበረው ከኔ ጋር እንዴት ነው ብሎ ሊጠይቃት አስቦ ግን ደግሞ አልጠየቃትም። ግን እሷ በጭራሽ አልፈተውም ነው ያለችው። እንግዲህ ካሌብም እፈታለሁ ይላል፣ እሷም ደግሞ አልፈተውም ባሌ ነው እያለች ገግም ብላለች። ወደ ቤት ከመጡ በኋላ እንግዲህ ትሁትና ዳኒም እያወሩ ነው። ትሁት ግን ኤደን ምንድን ነው ያወራቸው? እዚህ ቤት መታ ነበር አይደለም በማለት ይጠይቃታል። ትሁት እኔ ምንም አውቀው ነገር የለም ትለዋለች። ቢሆንም ባክሽ ንገሪኝ እያለ ስላወሩት ነገር መጠየቅ ጀመረ። ትሁትም አላቅም ግን በሰው ነገር ተስፋ አታድርግ ብዬ ነበር ትለዋለች። እንዲሁም ደግሞ አባባ እንደሸወዱት ለትሁት ያናግራታል። ትሁትም ቆይ አንተስ ምንድን ነው የሚያክል እንደው በሰው ገንዘብ አረ ተው ብትለው እየሰማ አልነበረም። ትሁትም እንግዲህ ቆይ ምን ነው ቅሬታ አለህ እንዴ ስትለው ፈገግ በማለትና እንዲሁም ደግሞ በመሳቅ ያ ሰውዬ በጣም ያሳዝነኝ ነበረ። በእርግጥ እኔ ምንም ነገር አላደረኩትም፣ እሱን ግን ደግሞ እሰጣለሁ ያለኝን ነገር ስለከዳኝ በጣም ከፍቶኛል ይላታል። እንዲሁም ደግሞ በጣም ጠልቼዋለሁ ይላታል። እንግዲህ ዳኒ ከጥላቻ አንጻር ምን ሊሰራና ምን ሊያደርጋት እንደሚቻል በጣም ከባድ ነው የሚሆነው። ዳኒ እንግዲህ ከተቀየረ ጸባዩ ኃይለኛ ከሆነ አባባ ለሁለትም ሊያጠቁት ይችላሉ። በዚህ የተነሳ እንግዲህ አባባ ህይወታቸው በጣም ማስጊ ሁኔታ ላይ ነው ያለው። ትሁትም እንግዲህ ገንዘቡን አልሰጠኝ አለ፣ በቃ በጣም ማረጠኛ፣ የደረሰኝ እጣ ደግሞ ባዶ ነው ብሎ ሲነግራት አባባ ምንም ነገር አላደረገም፣ ሲጀመር የራስ ክፉ እድል ነው፣ እሱ እጣ አምጥቶ ቁረጥ ብሏል፣ አንተ ደግሞ አነሳው እድል ነው እንጂ ምንም አባባ ጥፋት የለበትም በማለት እንግዲህ ትሸፋፈንለታለች። ዳኒ አሁንም ቢሆን አላመንም። 10 ብር ይሰጠኛል እንዴት በማለት እንግዲህ በጣም ብስጭት ብሎታል። 10 ብር ምን ማለት ነው ማለት እንግዲህ በጣም ቀላል እና 10 ብር ቀላል ነች። እንግዲህ ለኤደንም ምን አድርገው ነው ብላ ተመልሳ ከመጣች በኋላ ካሌብ እውነቱን ከነገራት በኋላ ባሏ ጨርቃሪ እንደሆነ እንዲሁም ደግሞ ስራ እንደሌለው ሁሉን ነገር ሲነግራት እንደዛ አድርግም በማለት ተከራክራ ወደ አባባ ነበር ስተት ብላ የመጣችው። ከአባባ ጋር ከመጣችም በኋላ እንግዲህ እንደው ምንድን ነው የተፈጠረ ነገር አለ፣ የደበቀኝ ነገር አለ፣ እባክህን ንገረኝ ስትለው እንግዲህ እሱ ምንድን ነው ያላት እንግዲህ ያው እህትና ወንድም እንዴት ናቸው ብላ ስትጠይቀው ከእህቱ እሱ የተሻለ ነው፣ ቢያንስ እሱ የተወሰነ ጸባይ ያለው፣ እሷ ግን በጣም ኃይለኛ ነች። በዛ ላይ ደግሞ እኔ እንዴት ነው 4 ሚሊዮን ልሰጠውና ላበድረው የምችለው የመስራት ፍላጎት የሌለው ሰው ይህን ያክል ገንዘብማ እኔ ደፍሬ አልሰጥም በማለት ይነግራታል ማለት ነው። እሺ አመሰግናለሁ በማለት እንግዲህ ኤደንም ተከፍታ ሳለ ወጥታ ትሄዳለች ማለት ነው ከዛ ቤት። እንግዲህ ትሁትና ዳኒም አሁንም ወደ መኝታ ክፍል ይገቡና ሻንጣ መፈተሽ ትጀምራለች ማለት ነው። ያቺ ቲና የተባለች መቼም አታርፍምና እንግዲህ ትሁት መጣችባቸው። በመጀመሪያ ዳኒ ሲገባባት ደንግጣ ነበረ። አስደነገጥከኝ ምንድን ነው ትለዋለች። ሻንጣውን እየበረበረች ነበር የደረሰችው። ከዛ ምን እየፈለግሽ ነው ብሎ ሲጠይቃት እዚህ ጋር የሆነ የምፈልገው ነገር አለ፣ የሆነ ነገርም አላጣም እያለች እየፈተሸች ነው። ዳኒ ደግሞ እባክሽ ተይ እዚህ ጋር ምንም ነገር አይኖርም በእርግጠኝነት ተይ እያላት ነው። እሷ ደግሞ አለ ብላ ገግም ብላለች። ቢሆንም እንግዲህ ከገገመች በኋላ ትሁት ስትመጣባት ደንግጣለች። ትሁትንም ነይ ውጭ አንቺ ምን ታደርጊያለሽ በማለት እንግዲህ ትሁትን አስወጥታ ወይም ደግሞ ትሁትን ቤት ውስጥ አስገብታ ክላሱን እንግዲህ ዘግታባን ነበረ። ትሁት ደግሞ የሰው ሻንጣ እንዴት ነው የምትበረብረው የምትፈትሽ በማለት ቲናን እጇን መንጥቃ ወደ ውጭ ነው ያስወጣቻት ማለት ነው። ቲና እንግዲህ ከዳኒ ፊት እንደዚህ ስትዋረድ በጣም ከፍቷታል።
ዳኒ ቆይ ግን ለምንድን ነው የማደርገው ነገር ለአንተ ነው፣ ሁሉ ነገር የምሰራው ለአንተ ነው። ግን እንደዚህ ሲያንከላክሉኝ በጥፊ ሲመቱኝ ለምንድን ነው ዝም የምትላት? ትሁት እንደዛ ስታንከላክለኝ ለምን አትናገርም ትለዋለች። ዳኒም እንግዲህ ታዲያ እኔ ምን ላድርግሽ ይላታል። እኔ የገባሽበት አንቺ ነሽ እዚህ ውስጥ አንቺ በተደበደብሽ ቁጥር እኔ አንቺ ጋር ልክ ልደባደብ ልፋለም ይላታል። እሷም ቢያንስ እኮ ወንድነት ተከላከልልኝ ተራዳልኝ ትለዋለች። እሱ ግን እኔ አያገባኝም እዚህ በኋላ የምታደርገውን የምትሰሪውን ነገር ራስሽ አድርጌ ራስሽ ስሪ ይላታል። እንደዛ ነው እሺ ትላለች። እንግዲህ ቆይታሉና ካሌብም አባቱን መጣና ካሌብ ትሁት መኝታ ክፍሌ እኮ ሻንጣ ነበረ የሆነ እቃ ጠፍቶኛል፣ ምንድን ነው ማን የከፈተው ሲል ቲና ገብታ ነበረ እና እሷ የሆነ ምንም ነገር ሳታደርገው ደርሽባታለሁ ትለዋለች። እሺ ብሎ እንግዲህ አሁንም ቲና ከተነሳሽ በኋላ ዳኒና እሱ ማውራት ይፈልጋሉ። መፍች ይፈልጋሉ በፍጥነት ጨርሽ ሊወረቀቱን ይላታል። እሷ ደግሞ እኔ አልፋታም የምትለው ዳኒ ያዳምጣቸዋል። እንደውም ከበላይሽ ላይ ነው ሴት ማገባብሽ እዚህ እንደውም ይዣት እመጣለሁ ሲል እንግዲህ ዳኒ ይሰማል ማለት ነው ጭቅጭቃቸውን። በዚህ የተነሳ እንግዲህ እሱ ያሰበው ኤደንን ነበረ። ወዲያውኑ ለኤደን ይደውልና ስልክ የት ነሽ ላገኝሽ እፈልጋለሁ ይላታል። ኤደንም እንግዲህ መጣች። ከመጣችም በኋላ እኔ እንደዛ አላሰብኩሽም ነበረ፣ እንዴት ነው እንደዚህ የምታስብኝ? ለምን በላይ ላይ ብለው ይጮህባታል። እንግዲህ ኤደን በጣም ስርዓት ያላት ሰው ስለሆነች በጥፊ ነበር ያጮለችው። እኔ ሀብታም ሰው ብፈልግ ኑሮ ይህን ያክል ካንተ ጋር ግብ አልገጥምም ነበረ ትለዋለች። ቢሆንም እንግዲህ በጥፊ ከመታችሁ በኋላ ጥለው ነበር ሄደችው። እንግዲህ ኤደን እንዴት ነው ትቀጥላለች አትቀጥልም የሚለውን ከባድ ነው። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። እንግዲህ ዳኒ እናቴ ነው እየሳካላቸዋል ይህ ሌብነቱ ወይስ እንዴት ነው?